ወደ ማን እንሄዳለን ይላል የትምህርታችን ርዕስ። ይህ ቅዱስ ቃል ተጽፎ የሚገኘው በቅዱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ የተመዘገበ የእግዚአብሔር ቃል ነው። ወደ ማን እንሄዳለን ይላል። ቃሉ መልስ ነው። ቃሉ ጥያቄም ነው። ይህንን ቃል የተናገረው ሐዋርያው ቅዱስ ጴጥሮስ ነው። ክርስቶስ ለጠየቃቸው ጥያቄ መልስ በሰጠ ጊዜ ይህንን ጥያቄም መልስም የሆነውን ቃል ቅዱስ ጴጥሮስ ተናግሮታል። ስለዚህ ይህንን ቃል መነሻ በማድረግ እኛ ደግሞ የተነገረውን ቃል የተደረገውን ታሪክ በመጽሐፍ ቅዱስ ላይ የተጻፈውን ከራሳችን ሕይወት ጋር እያዋሃድን ታሪኩ ሲተረክ ቃሉ ሲነገር የራሳችንን ኑሮ እየመዘንን ራሳችንን እየለካን እንድንሰማ ነው የሚያስፈልገው። ወንጌል ልማድ አይደለም። ወንጌል እንዲሁ መስማት ስላለብን የምንሰማው አይደለም። ወንጌል የተሰጠ የተከፈተ ልብ ይፈልጋል። በእምነት የሚሰማው ሰው፣ በእምነት የሚያደምጠው ሰው፣ በእምነት የሚማር ሰው ይፈልጋል እግዚአብሔር ቃል። ለዚህ ነው ብዙ ጊዜ የምናነሳው ዕብራውያን ምዕራፍ 4 ቁጥር 2 ላይ ብርሃነ ዓለም ቅዱስ ጳውሎስ ምን አለ? የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። እስኪ የሰሙት ቃል በሉ፣ ተናገሩ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ምን አላላቸውም? አልጠቀማቸውም። ልብ በሉ ይወላችሁ፣ የሰሙት ቃል ይላል። አልሰማንም ማለት አይችሉም። ምክንያቱም ምን ብለዋል? ሰምተዋል። የሰሙት ቃል አለና ከሰሚዎቹ ጋራ፣ ከተማሪዎቹ ጋራ፣ ከአድማጮቹ ጋራ በእምነት ስላልተዋሃደ አልጠቀማቸውም። ቃሉ ጠቃሚ ነው፣ ግን ሰሚዎቹ በእምነት ስላልሰሙ አልተጠቀሙበትም። ቃሉ ይጠግናል። የእግዚአብሔር ቃል የተሰበረውን የሚጠግን ነው። የእግዚአብሔር ቃል የታመመውን የሚያድን ነው። የእግዚአብሔር ቃል የጠፋውን የሚመልስ፣ የተጣመመውን የሚያቀና፣ የሞተውን የሚያነሳ ባለስልጣን ነው የእግዚአብሔር ቃል። ነገር ግን ይህንን ቃል አለ የሰሙ ሰዎች፣ የተማሩ ሰዎች፣ ያደመጡ ሰዎች በእምነት ስላልሰሙ አልተጠቀሙበትም፣ አልጠቀማቸውም አለ። ስንት ዓመት ነው እኛ ወንጌል የሰማ ነው? ስንት ዘመን ነው የእግዚአብሔርን ቃል ያደመጥ ነው? ስንት ዓመት ነው ቆመን ያስቀደስ ነው? ስንት ዓመት ነው የዘመር ነው? ስንት ዓመት ነው የሰበክ ነው የተሰበክ ነው? ግን ምን ያህሎቻችን ተጠቀምን? ምን ያህሎቻችን መንፈሳዊ ፍሬ አፈራን? ምን ያህሎቻችን ወደ እግዚአብሔር ቀረብን? ስንቶቻችንስ ቀርበን ቆረብን? የሚለውን ራሳችንን መፈተሽ፣ ራሳችንን መመዘን፣ ከዚያ ደግሞ እግዚአብሔር የእምነት ልብ እንዲሰጠን፣ እምነታችንም ደግሞ እንዲያድግ፣ ፍጹም እምነት እንዲኖረን ቃሉን በእምነት መስማት ይገባል። በምንሰማው ቃል ተጠቃሚዎች እንድንሆን እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። የቅዱስ ዮሐንስ ወንጌል ምዕራፍ 6 የሚያስረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ ረጅም ሰዓት እያስተማረ ቆይቶ ሰፊውን ሰዓት ለትምህርት ከሰጠ በኋላ ደቀ መዛሙርቱ ወደ ክርስቶስ መጡና እንደዚህ አሉት፣ ጌታ ሆይ ሕዝቡ የሚበላው ነገር የለም። ወደ ከተማ እንኳን ሄደን እንጀራ ብንገዛ ለዚህ ሁሉ ሕዝብ አይበቃም። ስለዚህ ወደየ ከተሞች ወደየ መንደሮቻቸው ሄደው እንጀራ እንዲፈልጉ ምግብ እንዲበሉ ጌታ ሆይ እዘዛቸው፣ ሕዝቡን አሰናብታቸው አሉት። ክርስቶስም ሰማ።
አደመጠ። ከዚያ በኋላ እንደዚህ አለ፣ የሚበሉትን እንጀራ እናንተ ስጧቸው አላቸው። መለሱና እኛ ለዚህ ሁሉ ሕዝብ የሚበቃ እንጀራ የለንም፣ እኛ ጋር ያለው ለዚህ ሁሉ ሕዝብ አይበቃም። ነገር ግን አንድ ብላቴና 5 እንጀራና 2 ዓሣ ይዟል። 5 እንጀራ አለ፣ 2 ደግሞ ዓሣ አለ። ነገር ግን ለዚህ ሁሉ ሕዝብ የሚበቃ አይደለም ብለው በራሳቸው ገምተው 5ቱን እንጀራ 2ቱን ዓሣ ሴቶችና ሕፃናት ሳይቆጠሩ አባወራዎቹ ብቻ ተቆጥረው 5000 ሰዎች ናቸው። 5 እንጀራ ለ5000 ሰዎች፣ 2 ዓሣ ለ5000 ሰዎች መመገብ የማይታሰብ ነው። ከሰው አእምሮ፣ ከሰው ዕውቀት፣ ከሰው ብቃት በላይ ነው። ለሰው የማይቻል ግን ለማን ይቻላል? መልሱልኝ፣ ለማን ይቻላል? ይኸውላችሁ በቤታችሁ ውስጥ እናንተ ጥቂት ነገር ይኑራችሁ እንጂ እናንተ ያላችሁን ጸጋ አገኙት እንጂ በልባችሁ ያለውን ነገር ፈልጋችሁ ካገኛችሁ በኋላ የእጃችሁን ሥራ ድካማችሁን ላባችሁን የሚባርክላችሁ እግዚአብሔር አለ። በእምነት ግን ወደ እግዚአብሔር አቅርቡት። ወደ ማን? ወደ እግዚአብሔር። ወንጌለ ቁልቁሉ ዮሐንስ በቆና ጃረት ሴናን በሬፈሜ ጅሩ ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ሰሚ ሰሚራ ገድ ቡኤ ነመ ተኤ ኤርገ ሙል'ቴ ቦደ ዱከ ቦተ isaa wajjiniin isaan Kiristoos wajjiniin bakka inni oole oolaniit, bakka inni bules bulaniit, Kiristoos wajjiniin jiraachaa kan turan, Kiristoos tajaajilaa kan turan, isa irraa barachaa kan turan, duuka boota wajjiniin erga turee booda Kiristoos dhuma irratti yeroo dheeraadhaaf barsiisaa erga oolee booda duuka boonni dhufaniitiin yaa gooftaa ummanni kun beela'aniiru, sa'aatii dheeraadhaaf barsiisaa turteetta, amma garuu ummata kana gaggeessi, gara magaalaa deemanii gara mana isaanii deemanii buddeena yaa barbaadanii yaa gooftaa yaa barsiisaa maaloo ummata kana gaggeessi jedhanii gaafatan. yeroo kana Kiristoos deebisee akkas jedhe, buddeena isaan nyaatan isin kennaafii jedheen. Isaan keessaa tokkichi deebisee akkas jedheen, barsiisaa nuti buddeena hin qabnu. Uummanni kun immoo daa'immanii fi harmooliin osoo hin lakkaawwamin lakkoofsi isaanii 5,000 olidha. Uummata kanaa hundaaf kan ta'u buddeena eessaa firnaa eessaa argannaa jedhan. Daa'imni tokko qurxummii 2 fi buddeena 5 harkatti baateera. Inni kun immoo amma fedhe odoo ta'ee nama 5,000 gahuu hin danda'u jedhan. Kiristoos deebisee akkas jedheen, buddeena 5 sanaa fi qurxummii 2 sana gara koo fidaa jedhe. Gara eenyu fidaa? Dubbadhaame, gara eenyu? Waan qabdan gara Waaqayyootti fidaa. Beekumsa yoo qabaattan beekumsi keessan akka eebbifamu. Hojii yoo qabaattan hojiin keessan akka eebbifamu. Gaa'ila yoo qabaattan gaa'illi keessan akka eebbifamu. Manni keessan akka eebbifamu. Keessi keessan akka eebbifamu gara Waaqayyootti fidaa. Yaa Waaqayyo gooftaa ati naaf eebbisi jedhaatii Waaqayyo kadhadhaa malee waan qabdan sana harkatti qabattanii hin dhiphatinaa maatii Waaqayyo. ክርስቶስ እንደዚህ አላቸው፣ ወደዚህ አምጡት አለ። ወደ እኔ አምጡት። 5 እንጀራ ነው የያዘው፣ 2 ዓሣ ነው የያዘው። ሴቶችና ሕፃናት ሳይቆጠሩ 5,000 ሰዎች አሉ። እነዚህ ሁሉ ሰዎች ደግሞ የሚበሉት ነገር ያስፈልጋቸዋል። ክርስቶስ ረጅም ሰዓት ነው እየሰበከ እያስተማረ እየመከረ የቆየው። ስለዚህ እንደዚህ ያላቸው ክርስቶስ ወደ እኔ አምጡት አለ። ወደ ማን አምጡት? ተናገሩ እስኪ፣ ወደ ማን? ወደ እኔ አምጡት። የያዝነውን ነገር እስኪ ወደ ክርስቶስ እናምጣ። እንዲባረክልን፣ ሰላም እንዲኖረው፣ እረፍት እንዲኖረው። በጣም ብዙ ሰው
በግሉ ስለሚሮጥ እግዚአብሔርን ስለማይለምን የጸሎት ሕይወት ስለሌለው እግዚአብሔርን ስለማይፈራ እጁ ላይ የያዘው ነገር በረከት የለውም፣ በረከት አልባ ሆኖበታል። እንዲባረክላችሁ እረፍት እንዲሆናችሁ ሰላም እንዲሰጣችሁ ያላችሁን ነገር ወደ እግዚአብሔር አቅርቡት። እግዚአብሔር የእጃችሁን ሥራ ይባርከዋል። ቤታችሁ እንዲባረክ፣ ስራችሁ እንዲባረክ፣ እርሻችሁ እንዲባረክ፣ ንግዳችሁ እንዲባረክ፣ ትዳራችሁ እንዲባረክ፣ ሁለንተናችሁ የተባረከ እንዲሆን ለእግዚአብሔር ስጡት። ሰው ራሱን ለእግዚአብሔር ከሰጠ በእግዚአብሔር የተደገፈ በእግዚአብሔር የተማመነ ስለሆነ በሰላም ይኖራል። በምን ይኖራል? በሰላም። በቃ እረፍት አለው። ምክንያቱም እግዚአብሔር እረኛዬ ነው የሚያሳጣኝም የለም ተብሎ ተጽፏል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃም ዘንድ ይመራኛል ተብሎ መዝሙረኛው ዳዊት እንደዘመረ ጌታችን ኢየሱስ ክርስቶስም የዮሐንስ ወንጌል ምዕራፍ 10 ላይ መልካም እረኛ እኔ ነኝ በማለት እንደተናገረው መልካም እረኛ የሆነው ስለ በጎቹ የታረደው ስለ በጎቹ ዋጋ የከፈለው እርሱ እረኛችን ክርስቶስ ከኛ ጋር ነው። እንቅረብ ወደ እርሱ፣ እናምጣ ወደ እርሱ፣ እንጠጋ ወደ እርሱ፣ እጅ መንሻችንን እንስጠው ለእርሱ። ወደ እኔ አምጡት አለ። አመጡና ሰጡት። ከዚያ በኋላ ባረከው ይላል። ምን አደረገው? እስኪ ባረከው በሉ። እግዚአብሔር ኑሯችንን ይባርክልን። መድኃኔዓለም ቤታችንን ይባርክልን። አያችሁ፣ በእግዚአብሔር ሲባረክ ጥቂቱ ነገር ይበዛል። ክርስቶስ አመጣና ያንን 5 የገብስ እንጀራና 2 ዓሣ ባረከውና ሕዝቡን ሳር ላይ አስቀምጡልኝ አለ። ሕዝቡ በሙሉ ሳር ላይ ተቀመጠ። ከዚያ በኋላ ለደቀ መዛሙርቱ ነው የሰጠው። ደቀ መዛሙርቱ ደግሞ ለሕዝቡ እንዲሰጡ ይሄንን ሥርዓት ሰራ። ሰጣቸው ለደቀ መዛሙርቱ፣ ደቀ መዛሙርቱ ለሕዝቡ ሰጡ። ከዚያ በኋላ ያ ሁሉ ሰው በልቶ ጠገበ ይላል። 5 እንጀራ 2 ዓሣ ለብዙ ሺህ ሰዎች ክርስቶስ ባርኮ አትረፍርፎ መገባቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። እና እቺ ጥቂቷን ነገር ባርኮ የመገበ ጌታ አሁን ለሆድ ጉዳይ ይጠረጠራል? ለሚበላ ለሚጠጣ ነገር ይጠረጠራል? አይጠረጠርም እኮ። ይሄንን ጎሮሮ የፈጠረው እርሱ ነው። እኛን የፈጠረን እርሱ ነው። እርሱ ከፈጠረን መመገብ ያውቅበታል። እንኳን እኛን አራዊት ይመግባል፣ እንኳን እኛን እንስሳትን ይመግባል። ስለዚህ ለሆድ ጉዳይ ብላችሁ ሃይማኖት እንዳትቀይሩ፣ ለሆድ ጉዳይ ብላችሁ ክብራችሁን እንዳትጥሉ። ጠብቁት እግዚአብሔርን በትዕግስት ጠይቁት እግዚአብሔርን። ሁሉን ቻይ የሆነው እግዚአብሔር፣ የፈጠረን እግዚአብሔር፣ የሚያኖረን እግዚአብሔር፣ የሚመግበን እግዚአብሔር። ለዚህ ነው የሰማይ ወፎችን ተመልከቱ አለ። አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ ነገር ግን አለ የሰማዩ አባታችሁ ይመግባቸዋል። ምናችሁ? አባታችሁ በሉ እስኪ። ይመግባቸዋል። አያችሁ፣ የኛ አባት እንኳን ለኛ ሆድና ጎሮሮ የሰማይ ወፎችን የሚመግብ ነው። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ሁሉን ቻይ አምላክ ነው እግዚአብሔር። ሁንደረ እንዳለ ዋቀዮን ኢሲን ጀልቀባ ሞቱማ ዋቀዮ በርባዳ ኢኒካን ገሩ ኢሲኒፍ ደበለመ ጀደሜ አኩመ በሬፈሜ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ቡዴነ ሸኒፊ ቁርጡሚ ለማ ኤቢሴት ነሞተ ኩመ ሸኒ ኦል ከንታአኒፍ ኤርገ ኬኔ ቦዳ ዱከ ቦኒ ራጂ ከነ ኢላለኒት namoonni achi jiranis Kiristoositti amananiit buddeen shan eebbisee namoota 5,000 kennuu kan danda'u inni kun eenyudha? Beela baasuu kan danda'u inni kun eenyudha jedhan dhugaa namaatii Waaqayyoo bakka hin jirrerraa gara jiruutti addunyaa kana fidee kan uume hunda keenya immoo bifaa fi fakkeenya isaatiin kan nu uume Kiristoos waa'ee garaatiif hin qomatamu, waan garaatiif hin amatamu.
isa mul'atu kana qofa osoo hin ta'in isa hin mul'annellee Kiristoos nuuf qopheesseera. Isa yeroo osoo hin ta'in isa addunyaa kanarra jiru qofa osoo hin ta'in isa nuti ijaan arguu hin dandeenye kan bara baraa kan ta'e mootummaasaa nuuf qopheesseera Kiristoos። እንኳን ይሄ የሚታየውን እንጀራ እንኳን ዛሬ ተበልቶ ነገ ወደ ህዳሪ የሚጣለውን እንጀራ እንኳን ምድራዊውን እንኳን ስጋዊውን እንኳን ጊዜያዊውን የዘላለሙን እንኳን አዘጋጅቶልናል። ስለዚህ ባርኮ ሰጣቸው። ህዝቡ ሁሉ ከበሉ በኋላ በማግስቱ ክርስቶስ ወደ ጥብርያዶስ ባህር ሲሄድ ሰዎች እንጀራ ፍለጋ በታንኳ በመርከብ እያሉ እንደምንም ዋጋ ከፍለው ተሳፍረው እንጀራ ለመብላት ክርስቶስን የት ነው ያለው? የት ነው የሄደው? ትናንት እዚህ ነበረ ዛሬ ወዴት ሄደ ብለው ፈልገው አገኙት ይላል። እርሱ ባለበት መጡ። ከዚያ በኋላ የት ሄደ ነው አሉት ክርስቶስን። የት ሄደ ነው? እየፈለግን ነበረ በታንኳ ተሳፍረን ባህር አቋርጠን ነው የመጣ ነው አንተን ፍለጋ የት ነው የሄድከው ብለው ሲጠይቁት ክርስቶስ መለሰና እንደዚህ አላቸው፣ የምትፈልጉኝ እንጀራ ስለጠገባችሁ ነው አላቸው። የምትፈልጉኝ እንጀራ ስለበላችሁ ነው እንጂ በትምህርቴ አምናችሁ አይደለም። በምሰራው ስራ በማሳየው ምልክት በማስተምረው ትምህርት አምናችሁ አይደለም የፈለጋችሁኝ አለ። እንጀራ ስለጠገባችሁ ነው አላቸው። አሁን አንድ ቀን ባርኮ ቢያበላቸው በየቀኑ እንዲያበላቸው ፈለጉና ተከተሉት። አንድ ቀን ባርኮ ቢሰጣቸው በየቀኑ እንዲሰጣቸው ተመኝተው በጊዜው ሁሉም ክርስቶስን የሚከተሉበት ዓላማ ነበራቸው። የታመሙት ለመዳን ይከተሉታል። ከቁስላቸው ከመከራቸው ለመዳን ይከተሉታል። የተራቡት እንጀራ ለመብላት ይከተሉታል። ችግር ያለባቸው ችግራቸው እንዲፈታላቸው ይከተሉታል። እንደ ጻፍት እንደ ፈሪሳውያን ያሉ ደግሞ ጥያቄ ጠይቀው እርሱን ፈትነው በሕዝብ ዘንድ እንዲጠላ ለማድረግ ነገር ፍለጋ ይከተሉታል። ፈሪሳውያን የሚባሉ ጻፍት የሚባሉ ሰዱቃውያን የሚባሉ ግብዞች የሆኑ በአስመሳይነት የተመሉ እነርሱ ደግሞ ለጥያቄ ለፈተና ይከተሉት ነበረ። ክርስቶስ ግን እነዚህን ሁሉ እያስተማረ በየዋህነት ይመራቸዋል። እኛስ ለምንድነው የምንከተለው ነው ጥያቄው። ለምንድነው ክርስቶስን የተከተልነው? ለምንድነው ክርስቲያን የሆንነው? ምድራዊ እንጀራ ለመብላት ሳንሆንም እኮ መብላት ይቻላል። ለምንድነው ክርስቶስን የተከተልነው? በምድር ላይ በደንብ ደልቶን እንድንኖር ባንሆንም እኮ መኖር እንችላለን። አህዛብ እየኖሩ ነው ደልቷቸው። ለምንድነው እኛ ክርስቶስን የተከተልነው? ለገንዘብ፣ ለእንጀራ፣ ለጊዜያዊ ነገር አይደለም። ይሄኛው ትርፍ ነው። እኛ ክርስቶስን የተከተልነው ለዘላለም ሕይወት ነው። መንግስቱን ለመውረስ ነው። ክብሩን ለመውረስ ነው። ከእርሱ ጋራ በመንግስቱ ለመኖር ነው። ወገኖቼ የመጀመሪያም የመጨረሻም ዓላማችን የእግዚአብሔርን መንግስት መውረስ ነው። የማንን መንግስት? ሌላው ቀጥሎ የሚመጣ ነገር ነው። ክርስቶስ እኮ እንደዚህ አለ። የማቴዎስ ወንጌል ምዕራፍ 6 ላይ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ይጨመርላችኋል። ምን ይደረግላችኋል? እስኪ ይጨመርላችኋል በሉ። ጨክናችሁ በሉ እስኪ። ይጨመርላችኋል። ዋናው ሲባል የእግዚአብሔር መንግስት ነው። ዋናው ጽድቅ ነው። ዋናው ቅድስና ነው። ዋናው የዘላለም ሕይወት ነው። ስለዚህ ክርስቶስ እንደዚህ አላቸው፣ የምትፈልጉኝ አለ እንጀራ ስለበላችሁ ነው። አሁንም ደግሞ እንጀራ ለመብላት ነው የመጣችሁት አላቸው። ከዚያ እነርሱ መለሱና ምን ምልክት ታሳየናለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ ተጽፏል አሉት። ክርስቶስ መለሰና እንደዚህ አላቸው፣ አባቶቻችሁ በምድረ በዳ መና በሉ። እነዚያ በምድረ በዳ መና የበሉት ያንን መና የሰጣቸው ሙሴ አይደለም። መናውን የሰጣቸው አባቴ ነው፣ እግዚአብሔር ነው መናውን የሰጣቸው። አባቶቻችሁ በምድረ በዳ መና በልተው ሞቱ አላቸው። ምን ሆኑ? እስኪ ሞቱ በሉ። ሞቱ። የዮሐንስ ወንጌል ምዕራፍ 6 ላይ
ሶስት እንጀራ ተጽፎ እናገኛለን። የመጀመሪያው የበረከት እንጀራ ነው። አሁን ክርስቶስ ባርኮ የሰጣቸው እንጀራ፣ ያንን እንጀራ ሁልጊዜ የምንበላው እንጀራ ነው። ያን እንጀራ የበሉ ይሞታሉ። ለዘላለም ሕይወት ዋስትና መሆን አይችልም። ይኸውላችሁ አሁን ነግደን አርሰን ወጥተን ወርደን የምንበላው እንጀራ እድሜያችንን፣ ጤንነታችንን፣ ጊዜያችንን ሊጠብቅ ይችላል። በረሃብ እንዳንሞት ስጋችንን መጠገን ይችላል። ነገር ግን ለእግዚአብሔር መንግሥት ዋስትና መሆን አይችልም። ሰው የምድራዊውን እንጀራ ስለበላ፣ ሰው ይሄ የሚታየውን እንጀራ ስለበላ ገነትም ሲኦልም አይገባም። ለዘላለም ሕይወት ዋስትና አይደለም ምድራዊ እንጀራ። ስለዚህ ክርስቶስ ያንን እንጀራ ባርኮ ከሰጣቸው በኋላ የምትፈልጉኝ ይህንን ስለበላችሁ ነው፣ ይሄ ደግሞ በራሱ ሕይወት መስጠት አይችልም ማለት። ሁለተኛው የመና እንጀራ ነው። የመና እንጀራ ማለት እስራኤል ዘሥጋ የሚባሉ እግዚአብሔር ከ430 ዘመን የባርነት ቀንበራቸውን ሰብሮ ባህር ከፍሎ ጠላት ገድሎ በደረቅ ካሻገራቸው በኋላ በምድረ በዳ ላይ ሲሄዱ እግዚአብሔር ከሰማይ እንጀራ እያዘነበ ይመግባቸው ነበር ይላል። እየሰማችሁ ነው አይደለ? አያርሱም፣ አያጭዱም፣ በጎተራም አይከቱም። ግን እግዚአብሔር በየቀኑ የየዕለት ምግባቸውን ከሰማይ እንጀራን መና የተባለውን እንጀራ እያዘነበ ሕዝቡን ይመግብ ነበረ ይላል። እንደውም አንድ ቀን ኦሪት ዘኍልቍ ምዕራፍ 21 ላይ ሕዝቡ እንጀራውን አዩትና ይሄ እንጀራ በዓይናችን ቀለለን፣ በፊታችንም አስጠላን፣ ጠላ ነው አሉ። ከዚያ ሳያርሱ ላብ ሳያፈሱ ሳይደክሙ ዋጋ ሳይከፍሉ በየቀኑ እግዚአብሔር በነፃ እየመገባቸው ጠሉት እንጀራውን። ሰው ጥጋብ አይችልም። ሰው ምቾት አይችልም። ሰው ጥቂት ነገር ሲመቸው ይሳደባል። መሳደብ ማለት እግዚአብሔርን አለማክበር፣ ሰጪውን አለማክበር። ይኸውላችሁ በየቀኑ 600,000 ሕዝብ እግዚአብሔር ከሰማይ እንጀራ እያዘነበ ይመግባቸው ነበረ። እነርሱ ግን አቃለሉት። ከሰማይ የመጣውን እንጀራ አልደከሙበትም፣ አቃለሉት። ከዚያ በኋላ እግዚአብሔር ይላል የበረሃ እባብ አነሳባቸው ይላል። ከዚያ ያ እባብ ሰኮናቸውን እየነደፈ መግደል ሲጀምር ጮሁ፣ እባክህን ማረን፣ ይቅር በለን፣ በድለናል አሉ። ወደ ሙሴ መጡ። ሙሴ ሆይ አንተና እግዚአብሔርን በድለናል፣ እባክህን ለምንልን፣ ጸልይልን አሉት። ሙሴም ወደ እግዚአብሔር ለመነ። እግዚአብሔርም የነሐሱን እባብ ስቀል አለው። የነሐሱን እባብ የሚያዩ በሙሉ ከዚህኛው እባብ ይተርፋሉ አለው። ይኸውላችሁ ታሪኩን ያነሳሁት እግዚአብሔር በነፃ እየመገባቸው የእግዚአብሔርን እንጀራ ንቀውት ነበረ። መና ይበሉ ነበረ። ክርስቶስ እንደዚህ አላቸው፣ አባቶቻችሁ በምድረ በዳ መና በሉ ሞቱ አለ። ምን ሆኑ? ይኸውላችሁ የመጀመሪያውንም እንጀራ የበሉ ሞተዋል። አሁን እኛ የምንበላውን እንጀራ፣ ሁለተኛውም እንጀራ መና የተባለውንም የበሉ ሞተዋል፣ በረሃ ቀርተዋል። ስለዚህ አሁን የሚያስፈልገን እንጀራ የሕይወት እንጀራ ነው። ሕይወት የሚሰጥ በረከት የሚሰጥ ሰላም የሚሰጥ እንጀራ ነው አሁን የሚያስፈልገው። ወንጌለ ዮሐንስ ብቁና ጃረት ቡዴነ ሰደንከነ ሚአርገነማት ይዋቀዮ እኒ ጀልቀባ ቡዴነ ኤባ ከንጀደሜ ጎፍታፊ ፈይሳን ኬኛ ኢየሱስ ክርስቶስ ኤቢሴት ነሞተ ኩመሸኒ ኦል ከንተአኒፍ ከንኬኔ ኑቲስ የሮ ሁንደ ከንቲኒ ፈየደምኑ ከንኛኑ ቡዴነ ኤባ ከንጀደሙዳ ነምኒ ቡዴነ ብየለፋ ከነ ኛቱ ገነቲስ ሲኦሊስ ሴኑዳፍ ኦማ ቡአን ቀቡ ዮ ከነ ኛቴስ ገነተን ሴኑ ዮ ኛቹ ባቴስ ሞ ሲኦሊን ሴኑ ከናፍ ቡዴነ ከነ ከኛተን ሄደ ኒዱኡ ዮካን ሞ ዱአኒሩ ቡዴኒ እኒ ለመፋ መና ጀደማ ሰብኒ እስራኤል ገብሩማ ኬሳ ኤርገ በአኒ ቦዳ
waaqayyoon galaana eertiraa bakka lamatti addaan qoodees ummata sana erga ceesisee booda gammoojjii walakkaatti samii irraa buddeena isaaniif roobsiseet kattaa irraa bishaan isaaniif burqisiiseet waaqayyoon ummata kana gammoojjii walakkaatti mannaa nyaachiseera kenneera. garuu jedhe Kiristoos abbootiin keessan gammoojjiitti mannaa nyaatanii du'aniiru. buddeena bara baraa yoo barbaaddan jedhe isa jireenya bara baraa kennuu danda'u, isa mootummaa waaqayyoo dhaalchisuu danda'u, isa tasgabbii fi nagaadhaan jiraachisuu danda'u, isa boqonnaa bara baraa kennuu kan danda'u buddeena kana yoo barbaaddan garuu gara koo koottaa ani buddeena jireenyaati jedhe Kiristoos። የመና እንጀራ የበሉ ሞተዋል አለ። የበረከት እንጀራ የበሉ ሞተዋል አለ። አሁን ሕይወት ከፈለጋችሁ ወደ እኔ ኑ፣ እኔ የሕይወት እንጀራ ሆኜ መጥቻለሁ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። ስለዚህ ሕይወት ከፈለጋችሁ አለ እኔ የሕይወት እንጀራ ሆኜ መጥቻለሁ፣ ስጋዬን ብሉ አላቸው። ከዚያ ደነገጡ። እንዴት ስጋዬን ብሉ ይላል አሉ። በራሳችሁ ሕይወት የላችሁም አላቸው። ስጋዬን ካልበላችሁ ደሜንም ካልጠጣችሁ አለ በራሳችሁ ሕይወት የላችሁም። በራሳችሁ ምን የላችሁም? እስኪ ተናገሩ፣ ምን የላችሁም? አሁን እኛ የምንፈልገው ሕይወት ነው አይደል? አሁን ከመቃብር በኋላ ትንሣኤ፣ ከሞት በኋላ ሕይወት ነው የምንፈልገው። ያንን ሕይወት ለማግኘት ደግሞ በሩ የክርስቶስ ስጋና ደም ነው። ሰው የክርስቶስን ስጋ ካልበላ የክርስቶስን ደም ካልተቀበለ በቀር በራሱ ሕይወት ማግኘት አይችልም። ክርስቶስ እንደዚህ አለ፣ የሕይወት እንጀራ እኔ ነኝ አለ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው አለ። እንጀራ የበላ ምድራዊውን እንጀራ የበላ መናን ሞተዋል አለ። ሁለቱም ለዘላለም ሕይወት ዋስትና መሆን አይችሉም። ስለዚህ አለ የሕይወት እንጀራን ፈልጉ አለ። ስጋዬን ብሉ ደሜንም ጠጡ አለ። ስንቶቻችን ነን አሁን የክርስቶስን ስጋና ደም እየተቀበልን ያለ ነው? ለሕፃናቱ ትተን አይደል እንዴ ወጣቶችና ሽማግሌዎች አይቁረቡ የተባለ ይመስል ልክ መቃብር እስክንገባ ድረስ ነው እየጠበቅን ያለ ነው ላለመቁረብ፣ የክርስቶስን ስጋና ደም ላለመቀበል ሰው እስከ ዕለተ ሞቱ ነው እየጠበቀ ያለው። ይወላችሁ ማመን ያለባችሁ ትልቁ ነገር ያለ ክርስቶስ ስጋና ደም ገነት የሚባል ነገር የለም። ያለ ክርስቶስ ስጋና ደም ሕይወት የለም። ስለዚህ ሕይወትን የሚፈልግ የዘላለም ዕረፍት የሚፈልግ የእግዚአብሔርን መንግሥት የሚፈልግ የክርስቶስን ስጋና ደም መቀበል አለበት። ይሄ ምንም ማሽሞንሞንና ማባባያ የሚፈልግ ትምህርት አይደለም። ስጋና ደሙን ተቀበሉ ግዴታ ስለሆነ። ሰው ስራ አለብኝ እንዲህ አለብኝ እያለ እየባከነ እየባዘነ ንስሐ ላለመግባት፣ ላለመመለስ፣ ላለመጸጸት፣ ወደ እግዚአብሔር ላለመቅረብ፣ ላለመቁረብ ብዙ ምክንያቶችን ይደረድራል። ወገኖቼ ምክንያት አያድንም። ምን አያድንም አልኳችሁ? ምክንያት በሉ እስኪ። አያድንም በሉ። ምክንያት በሉ። አያድንም። አዳምና ሔዋን በተሳሳቱ ጊዜ ዘፍጥረት ምዕራፍ 3 ላይ እግዚአብሔር አዳም ወዴት ነህ አለው። ከዚያ እሱም ራቁቴን ስለሆንኩኝ ፈራው፣ ድምፅህንም ሰማውና ተሸሸኩ አለ። ቅጠል ውስጥ ተደብቆ ከእግዚአብሔር የተሰወረ መስሎታል። እግዚአብሔር እንኳን ቅጠል ውስጥ ተደብቆ ልብና ኩላሊትን የሚመረምር አምላክ ነው። እንኳን የተናገርነውን ያሰብነውን ያውቃል እግዚአብሔር። ከዚያ በቅጠል ተሸፈነና ድምፅህን ሰምቼ ፈራው አለ። በፊት እኮ የእግዚአብሔርን ድምፅ ሲሰማ የሚጽናና የሚደሰት ነበረ፣ የሚያርፍ ነበር እግዚአብሔርን ድምፅ ሲሰማ። አሁን ግን ሕጉን ሲተላለፍ ራቁቱን እንደሆነ ታወቀውና ተደበቀ። ከዚያ በኋላ አትብላ ያልኩህን በላህን ሲለው አይ እኔ አይደለሁም
ሔዋን ናት ያሳሳተችኝ አለ። ሔዋንን ሲጠይቃት እባብ ነው ያሳሳተኝ አለች። እግዚአብሔር ሦስቱንም ረገማቸው ይላል። እየሰማችሁ ነው አይደል? አዳምን እንደዚህ አለው፣ መሬት እሾህና አመኬላ ታብቅልብ አለው። ጥረ ግረ ላብህን ጠብ አድርገ ብላ። ይኸውላችሁ እሾህና አመኬላ ኃጢአትን ታብቅልብ። ኃጢአት ነው። ሞት ወደ ዓለም ገባ በኃጢአት መንገድ። ስለዚህ አዳም ተረገመ፣ ሔዋንም ተረገመች፣ እባብም ተረገመ። ሦስቱንም እግዚአብሔር ረገመ ይላል። ምክንያት ሊያድናቸው አልቻለም። ሔዋን ናት ስላለ፣ እባብ ነው ስላለች፣ እገሌ ነው እገሌት ነው ስለተባለ የሰው ልጅ በምክንያት አይተርፍም። ራስን አድን ተብሎ ተጽፏል። ስራ ስላለብኝ ነው፣ ትምህርት ስላለብኝ ነው፣ እንዲህ ስላለብኝ ነው፣ ንግድ ስላለብኝ ነው፣ ልጆቼን ለማሳደግ ነው፣ እንዲህ ለማድረግ ነው። የምንደረድረው ምክንያት ለዘላለም ሕይወት ዋስትና መሆን አይችልም። ተቀበሉ ሥጋ ወደሙን፣ ቁረቡ፣ ወደ እግዚአብሔር ቀርባችሁ ንስሐ ግቡ፣ ተመለሱ ይላል እግዚአብሔር ቃል። እስከ መቼ ነው እኛ የምናባብለው? እግዚአብሔር ደግሞ አይታለልም፣ ሁሉን ያውቃል። ገላትያ ምዕራፍ 6 ላይ እግዚአብሔር አይዘበትበትም ተብሎ ተጽፏል። ሁሉን አዋቂ አምላክ ነው እግዚአብሔር። ስለዚህ እንደዚህ አላቸው፣ ሥጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ አለ ሕይወት የላችሁም አለ። ስለዚህ የሰማዩን መስራት የሚቻለው አሁን በምድር ላይ ነው። አሁን ምድር ላይ ካልተዘጋጀን፣ አሁን ምድር ላይ ንስሐ ካልገባን፣ አሁን በክርስቶስ አምነን ወደ ክርስቶስ ካልመጣን በራሳችን ሕይወት አናገኝም። ከናፍ ጅሬኛ በረበራ አርገቹ ዳፍ ሞቱማ ዋቀዮ ዳሉ ዳፍ ዋቀዮ ወጅኒን ቁልቁሎተ ወጅኒን ሞቱማ ሳኬ ሰቲ ገምታዳን ጅራቹ ነምኒ በርባዱ አመገረ ዋቀዮት ዴቢው ቀባ ክርስቶስ አቀስ ጀዴ ፎንኮ ከኛቴ ዲገኮ ከንዱጌ ጅሬኛ በረበራ ኒ አርገታ ፎንኮ ፎን ዱጋዳ ዲግኒኮስ ዲገ ዱጋዳ ፎንኮ ከኛቴ ዲገኮስ ከንዱጌዴ አኒ ኢሳ ኬሰን ጅራዳ ኢኒሞ አነ ኬሰ ጅራታ ጀዴ ወጅን ጅራና አይቹዳ ክርስቶስ ወጅን እንጅራችሁ በርባዱ ክርስቶስ ወጅን እንጅራችሁ በርባዱ ፎኒፍ ዲገሳ ፉዳዳ ጋቢ ገላ ገረሳት ዴቢያ ሰነቦደ ቡቁናዳን ጅራችሁ ደንዴሱ ሰነቦደ ተስገቢ ጉዳዳን ጅራችሁ ደንዴሱ ክርስቶስን አለገሩ ቡቁና አርገቹን እንደንዳሙ ነገኛ አርገቹን እንደንዳሙ ጅሬኛ በረበራ አርገቹን እንደንዳሙ ሁንዳኦል ሞቱማ ዋቀዮ ዳሉን እንደንዳሙ ማቲ ዋቀዮ። ስለዚህ ክርስቶስ እንደዚህ አላቸው። ከዚያ ያ ሁሉ ህዝብ ይላል የቅዱስ ቁርባንን ትምህርት ሲሰማ ያ ሁሉ ህዝብ ክርስቶስን ትተውት ሄዱ ይላል። እየሰማችሁ ነው አይደለ? እየጨረስን ነው። ትተውት ሄዱ ይላል። ሁሉም ውልቅ ብሎ ወጣ፣ ብቻውን ቀረ ክርስቶስ። ከዚያ ደቀ መዛሙርቱ መጡ። አይ እኔ እኮ ለማለት የፈለኩት በዕለተ ሐሙስ ቅዱስ ቁርባን ሥርዓት ይመሰረታል። በዛን ጊዜ ሥጋዬን ደሜን አማናዊ ሥጋና ደም ነው ብሎ የተቀበለ የዘላለም ሕይወት ያገኛል። እኔ ለማለት የፈለኩት ይህንን ነበረ። ህዝቡ ግን አልተረዳኝም። ሰው ትቶኝ ሄዷል። አሁን የሚከተለኝ የለም። ደጋፊ አጥቻለሁ። ምን ይሻለኛል አላለም ክርስቶስ። እንደዚህ አላቸው። ደቀ መዛሙርቱ ብቻ ሲቀሩ 5000 እንጀራ የበላ ሰው በሙሉ ጥሎት ሲሄድ ደቀ መዛሙርቱ ብቻ ሲቀሩ ክርስቶስ መለሰና እንደዚህ አለ፣ እናንተስ ልትሄዱ ትወዳላችሁን አላቸው። ቀለል ባለው አማርኛ በእኛ ማለት ነው፣ መሄድ ትፈልጋላችሁ ማለት ነው። እናንተስ ልትሄዱ ትወዳላችሁን አላቸው። ምክንያቱም ይሄኛው ትምህርት ድርድር ውስጥ የሚገባ ትምህርት አይደለም። ካልተቀበላችሁ ትሄዳላችሁ፣ ከተቀበላችሁ ትገባላችሁ እንጂ የቅዱስ ቁርባንን ትምህርት ድርድር ውስጥ በማስገባት መኖር አይቻልም። ስለዚህ አንቀበልም ያሉ ትተውት ሄደዋል። የቀሩት ደቀ መዛሙርቱ ናቸው። እነርሱ እንደዚህ አላቸው፣ ይሄን ትምህርት ካልተቀበላችሁ ከኔ ጋር አትቆዩም። ይሄ ትምህርት መሰረታዊ ትምህርት ነው። ይሄ ትምህርት አለ የሕይወት በር ነው። ስለዚህ እናንተ ሳላቸው ልትሄዱ ትወዳላችሁን ሲላቸው ቅዱስ ጴጥሮስ መለሰና እንደዚህ አለ፣ ጌታ ሆይ ካንተ ወደ ማን እንሄዳለን አለ። እስኪ ጌታ ሆይ በሉ፣ ድምጻችሁን ከፍ አድርጉ። ጌታ ሆይ ካንተ
ወደ ማን እንሄዳለን? ምን መሄጃ ሳለ ግን? እስኪ ከእግዚአብሔር ተለይቶ ምን መሄጃ አለ? ከክርስቶስ ተለይቶ ምን ሰላም አለ? ምን እረፍት አለ? ምን ሕይወት አለ? ወደ ማን እንሄዳለን አለ? አንተ እኮ የዘላለም የሕይወት ቃል አለ። የሕይወት እንጀራ አንተ ነህ። የዘላለም ሕይወት አንተ ነህ። ማረፊያችን አንተ ነህ። በረከታችን አንተ ነህ። ለሥጋም ለነፍስም ተስፋችን አንተ ነህ። ካንተማ ከተለየን ምን ዋጋ አለን? ካንተ ተለይተን ወደ ማን እንሄዳለን አለ? ገረ ኤኙ ዴምና ስራደባኔቲን ጅሬኝ በረበራ ሲቢረ ጅራ ሞቱማን ዋቀዮ ከንኬቲ ነገኝ ሲቢረ ጅራ ጃለል ሲቢረ ጅራ ከናፍ ስራ አደባኔት ስራ ገርገርባኔት ኤሰ ዴምና ኤኙ ቢረ ዴምኔ ጅሬኛ አርገቹ ደንዴኛ ኤኙ ቢረ ዴምኔት ቦቆና በረበራ አርገቹ ደንዴኛ ከናፍ ያ ዋቀዮ ጎፍታ ኬኛ አቲ ኢልመ ዋቀዮ ኢሰ ጅራታ አከታቴ አመኔራ አቲ ጅሬኛ በረበራ አከታቴ አመኔራ ቦቆናፍ ተስገቢን ጅሬኝ በረበራ ሲቢራ አከጅሩ አመኔራ ስራ ገርገርባኔ ኤሰዩ ሂንዴምኑ ሲወጅን ጅራና ሲወጅን ዱናይደ ካንተ ጋር እንኖራለን። ካንተ ተለይተን ወደ ማን እንሄዳለን አለ? ወደ ማን ይኬዳል ከእግዚአብሔር ተለይቶ? ስለዚህ ሁል ጊዜ መኖር ያለብን ከማን ጋር ነው? መልሱልኝ፣ ከማን ጋር ነው? በአመት 2 ጊዜ የመድኃኔዓለም ክብረ በዓል ጠብቃችሁ ወደ ቤተ ክርስቲያን የምትመጡ ሰዎችም በአመት 2 ሳይሆን አመቱን ሙሉ መኖር ያለባችሁ ከማን ጋር ነው? ከእግዚአብሔር ጋር ነው። ከእግዚአብሔር ተለይታችሁ ምንም ሰላም የለም፣ እረፍት የለም፣ ይቅበዘበዛል። ሰው ከእግዚአብሔር ከተለየ ወደ ማን እንሄዳለን አለ? እንዳንተ አባት ሌላ ቦታ የለም። እንዳንተ መጋቢ ሌላ ቦታ የለም። እንዳንተ መምህር ሌላ ቦታ የለም። ስለዚህ ካንተ መለየት አንፈልግም። ሕይወት ያለው አንተ ጋር ነው። ሰላም ያለው አንተ ጋር ነው። በስጋም በነፍስም ተስፋችን አንተ ነህ። ካንተ ተለይተን ወደ ማንም አንሄድም አለ። እውነት ነው የእግዚአብሔር ልጆች፣ ተስፋችን እርሱ፣ ሕይወታችን እርሱ፣ ሰላማችን እርሱ፣ በረከታችን እርሱ። ከርሱ ተለይተን የትም ብንሄድ ከርሱ የምናገኘው ማግኘት አንችልም። ስለዚህ መኖር ያለብን ከማን ጋር ነው? ከእግዚአብሔር ጋር። ብንኖርም ብንሞትም እኛ የማን ነን? የእግዚአብሔር ነን። ስለዚህ በዚህ ምድር እስካለን ድረስ እንደ ቅዱስ ጴጥሮስ ለዚህ እኮ ነው እናንተ ልትሄዱ ትወዳላችሁን ሲለው መልስም ጥያቄ ምን የሰጠው? ካንተ ተለይተን አለው ወደ ማን እንሄዳለን? እንዳንተ ማንም የለም። እንዳንተ አባት፣ እንዳንተ ረዳት፣ እንዳንተ ቸር፣ እንዳንተ ይቅርባይ፣ እንዳንተ መሐሪ፣ እንዳንተ ኃጢአትን የሚያስወግድ የእግዚአብሔር በግ ማንም የለም። ስለዚህ ካንተ መለየት አንፈልግም። ካንተ ጋራ እንኖራለን። ካንተ ጋራ በመንግስትም እንቀጥላለን። በምድር ብቻ አይደለም ከክርስቶስ ጋር የምንኖረው፣ በሰማይም ጭምር ነው። በምድር ካከበር ነው፣ በምድር ከወደር ነው፣ በምድር ከተገዛንለት በምድር ብቻ የሚቀር ፍቅር አይደለም፣ በሰማይም የሚቀጥል ነው። የዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ ስፍራንም አዘጋጅላችኋለሁ፣ እኔ ባለሁበት በዚያ እናንተ ደግሞ እንድትኖሩ እንደገና እመጣለሁ እወስዳችኋለሁ አለ። ስለዚህ ጉዟችን የሚቀጥለው በምድር ላይ ብቻ ሳይሆን በሰማይም ጭምር ነውና ከእርሱ ጋር ኖረን የእርሱን መንግስት እንድንወርስ እግዚአብሔር ሁላችንንም ይርዳን። ኢሰወጅን እንጅራኔ ኢሰጃለኔ ኢሰከበዝኔ ኢሳፍ አጀጀምኔ ኢሳፍ አቡመምኔ ሰገሌ ኢሳ ጀቸሳ ደገኘት ጋቢ ገሌ አኩመ